ሰላም ተደይቷል። ይቅርታ ታርግለት ብቻችሁ ነው የምትቀሩት። ምን ልታደርጊ? ውሃ ልጅ ተጣፋል። ልጅ ማየ ከኛ ልጅነት ከዚህ ቤተሰብ የእናንተ ክብር ከበለጠባችሁ እሱንም አባቴ አንቺንም እናቴ ብዬ አልጠራችሁም። እሺ እኔ እዚህ ደጃፍ አልደርስም። እሷ ደግሞ እኔን ከመረጠች ይዣት ሄዳለሁ። ተስማማን? እኔ ገዛኸኝ ደግሞ ማለት ነው እኔን ንቃ ደቅድቃ አንተን መርጣ ከሆነ እንዲህ የደቀደቀቻችን መሬት አልነካትም። ገዛኸኝ አልተወልጄም አልተፈጥሬም ማለት ነው። ልሙትልህ እመነኝ። በዚህ በኩል ገዛኸኝ አይደለሁም አታውቀኝም ማለት ነው። በመጨረሻም ገዜና አቻም እንግዲህ ለዛ ምርጫ ቀርበዋል። እሷ የራሴ መስፈርት አለኝ፣ የራሴ ፕሮግራም አለኝ፣ የራሴ ማድረግ ያለብኝ የራሴ አለ። ስለዚህ እያንዳንዳችሁ ከእናንተ ምንም አልጠብቅም፣ አርፋችሁ ተቀመጡ፣ ለብሳችሁ አምሮባችሁ ፏ ብላችሁ ተቀመጡ ብላ እንግዲህ ትእዛዝ ሰጥታ ነበረ። በትእዛዟ መሰረት ትእዛዟን ተቀብለው እንግዲህ ለብሰው ተኩለው አምሮባቸው ፏፈሽ ብለው መጥተዋል። ከፊቷ ቀርቧል ማለት ነው። ቤተሰቦቻችን ከቀረቡን በኋላ እንግዲህ እሷ የራሷን ማኔጅ እያደረገች ነው። የራሷ ፎርም አላት። ሁለቱንም ለምርጫ በነገራችን ላይ የምትወደው ለማስቀናት ነው እንጂ ያኛውን ገዜ ነው የምትወደው። ግን ከሱ በላይ አንተ ነው ሞዲ ለማለት ደግሞ የሷ ድክመት መስሎ ታያት። ኦኬ ምክንያቱም ውድድራቸው ፍክራቸውን እዛኛው ጋር ሲያያት ስለምናደድ ለምን ብሎ እንትን ስለሚል ልዩ ቦታ እንዲሰጣት ስለፈለገ ነው እንጂ ያኛውን አትወደውም። ማነው አቻምን ማለት ነው። ያኔ ግን ዝም ብላ ነው ሆነ ብላ ገዜን ለማስቀናት ስሜቱን ከፍ ለማድረግ የራሷን ሲስተም እየተጠቀመች ነው። ግን ዛሬ ያው ምርጫ ላይ ቅረቡ ብላቸዋለች። እነሱም ቀርበዋል። እንግዲህ አይናን እያያት ነው። ገዜም እንግዲህ ሐረካት እያደረገ ነው። የራሱን የሆነ ሐረካት እያደረገ እየተናገረ ነው። አቻም ደግሞ ምንድነው የምትሽለጠለጠው ምንድነው እያለው ነበር። እንደ ፋሲካ ከገበር እንደ ካቲና በር እንዴት እንደው መቼም ያገርሳችን ሰው አያየንም ብለን እንዴት እንደዚህ እናደርጋለን እያለ ነው ገዜ እና ምን ፈራህ እንዴ እኔ መቼም እንደምመረጥ እርግጠኛ ነኝ እያለ ነው። አቻም የእውነት መርጠ ይሆን? ምናልባት አሁንም ገዜን ለማናደድ ሆን ብላ ታረገው ትችላለች። እሱን ከመረጠች ገዜ ዛሬ በቃ በጣም ነው የሚናደደው ጋይስ። መናደድ ብቻ ሳይሆን በቃ ይሄ በጣም ከባድ ነው፣ ሪስክ ነው። ስለዚህ በምን አይነት መልኩ እንትን ይቀበል ይሆን የሚለውን አብረን የምናይ ነው የሚሆነው። እሷ ግን እንግዲህ ወረቀቷን ይዛ መስፈርቱን አሟልተዋል አላሟሉም፣ ይሄን ባረገው ይሄን ባወጣ ይሄን ባወርደው እያለች ሂሳቧን እየሰራች ነው እንግዲህ። ስለዚህ ይሄ ደግሞ ከዚህ በላይ ደግሞ ምን እንትን ሊል ይችላል። የመጨረሻውን ሪዛልቱን አብረን የምናየው ነው የሚሆነው። ምክንያቱም እንዳልኳችሁ ነው ጋይሶችዬ፣ እሱ በጣም ነው ገዜ እንግዲህ ኢቭን እንኳን የሱ ባትሆን አቻም እንዲወስዳት አይፈልግም። ያው እንግዲህ ሀበሻ ወንዶች ሀበሻ ስንሆን እንግዲህ ያንዱን እንኳን አይደለም እሱ ፈልጓት እየፈለጋት ያለቻትን ሴት ይቅርና ማለት ፈቶ እንኳን ከትዳር ፈቷት የራሱ ሌላ ህይወት ጀምሮ የሀበሻ ወንድ ያው ከሀገር ርቃ ወይ በሆነ አጋጣሚ ምናምን ካልሆነ በስተቀር እንግዲህ ትዳር እንኳን መስርታ እንትን እንድትል ፍቃድ አይሰጣትም። ማለት አግብቶ እኮ ነው ጋይስ፣ አግብቶ እሱ ወንዱ ማለት ነው አግብቶ ያኔ አለመስማማት ተፈጥሮ ምናምን ሊሆን ይችላል። ኢቭን ራሱ እሱን አይፈልጋትም፣ ሰዷት እንደማይፈልጋት ነግሯት ተፋተው እሱ የራሱን ህይወት ሌላ ጀምሮ ኢቭንም እንኳን በላዋ ላይ ሄዶባት ምናምን ሊሆን ይችላል። እሷ ቤት ቁጭ ብላ ልጅ ይዛ እያሳደገች ምናምንም ሊሆን ይችላል። ግን ተታው ሄዳ ግን የሆነ ወንድ መጥቶ እሷን ሲፈልጋት ለምን ነው የሚለው? ለምን ነው ግን እንደዚህኛ ሀበሻ ወንዶች ኖር እኮ ነው። አንተ ራስህ ሄደ ከዛ ሲቀጥል ደግሞ ለምን እኔ ብዙ ስላጋጠመኝ ነው አይወዱም። ለምንድን ነው ወንድ ልጅና ውሻ የጣሉበትን ሲያነሱ አይወድም ይባላል። ለምር ማለት ነው
እንዴ በቃ ደስ አይላችሁም? ስለዚህ አንተ ጥላሃት አድርግ እና እሷ ቁጭ ብላ ዝም ብላ እንዲሁ እንድትቀር ነው የፈለከው? እንዲሁ ቅር ለራስ ፈልግ ቀውላላ እና ምን ላች ፈልጌ ነው ገዚ እንግዲህ ዙ ደሙን ጣብ ያረጋድ እንጂ በጭራሽ በዛ ላይ እንዴት አይመጣውም ጭራሽ። እሷም እንግዲህ ሆነ ብላ እነሱን ለማጋደል ነው እየሞከረች ያለችው። መሆን የሌለበት ነገር ነው ማለት አይለዛታይ ለዛ እየታይ እባክሽ ገዚ ያዛዝንሽም ገዚ ከድሮ ጀምሮ እያንኮላኮለ የኔ ቆንጆ ምናምን እያለ ስንት ነገር አድርጎ እንደዚህ መሆን ይሄ ነገር ደግ ነው። እንግዲህ በእርግጠኝነት ገዚ እንደምትመርጭ ተስፋ አለን። ካልሆነ ግን ከባድ ነው እና ወደ ቤተሰቦቻችን እንግዲህ እንዳያችሁት ነበረ። አቶ ደረጀም እንግዲህ የህመሙ ጉዳይ እየተሻለው አይደለም። ሰላምም በዙ ህመሙ ላይ መጣ ህመሙን እያባባሰችበት ነው። እንግዲህ የማይሆን ነገር እያለች ነበር። በጭራሽ የማይባል ጭራሽ የማይጠበቅ ነገር እያለች ነበር። በጣም ነበር ስታናድደው ነበረ። እባክሽ ውጭልኝ ብላት ለራሱ በቃ ማትሰማ ነበረች ጫውራስ እና ውድ ቤተሰቦቻችን በጣም ነበረ የሚገርም ነበረ ነገር እየሹ ብቻ ግን እግዚአብሔር ይመስገን ደስ ይል ነበረ። ያምር ነበር ሁሉም ነገር። ያው እግዚአብሔር የተመሰገነ ይሁን። ቀጣይ ደግሞ ሁሉም ነገር ከዚህ በላይ አምሮ መልካምና የተሻለ ሆኖ እንደምናገኘው ተስፋ አለን ቤተሰቦቻችን። ብቻ ግን ደስ ይል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ወዳችሁ ፈቅዳችሁ ስለምትከታተሉን ቤተሰቦቼ በጣም እናመሰግናለን። ደስ የሚል ነገር ነበረ የነበረው ነገር። ከዚህ በላይ ደግሞ ሁሉም ነገር አሪፍና መልካም ሆኖ እንደምናየው እምነታችን ነው። አሁንም ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉን በጣም እናመሰግናለን። ውድ ቤተሰቦቻችን መልካሙን ሁሉ ተመኘንላችሁ። እንወዳችኋለን። ሰብስክራይብ አድርጉ ልዩዶች እሺ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ቴንኪው ማለት እወዳለሁኝ። ስለዚህ ውድ ቤተሰቦቼ የዛሬው ቪዲዮችን ይሄንን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ መልካሙን ሁሉም እየተመኘሁላችሁ እንግዲህ የደረጀና የማርታ ጉዳይ ትንሽ አስቸጋሪ ቢሆንም እንግዲህ ሁኔታዎች እንደቀጠለ ነው። ያው እንግዲህ ደረጀም ተይኝ ቢላት ልትተው አልቻለችም። ምክንያቱም ከሁኔታ አንፃር ማለት ነው ቤተሰቦቼ እንግዲህ የሆነው ነገር ማለት ነው። ቀጣይ እንግዲህ ግን ሁሉም ነገር አሪፍና መልካም እንደሚሆን ደግሞ ተስፋያችን ነው ቤተሰቦቼ። ስለዚህ ቤተሰቦቼ በቀጣይ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። እንግዲህ የዳጣና የአብየል ጸብ ምናልባትም እንደሚስተካከፍ ተስፋ አደርጋለሁኝ። ስለዚህ መልካም ነገር ሆኖ ቀጣይ እንደሚስተካከል እምነታችን ነው።